አቶ በኃይሉ ከእስር ቤት ተፈታ። ቃል አበቃላት። የምትሆነው ነገር አታለች። በአንድ በኩል ደግሞ ቃል ሚስጥሯን ለማውጣት ጓደኛዋ እያስፈራራቻት ትገኛለች። ጓደኛዋ እንግዲህ ሄለን እኔ እዚህ ቤት አብሬሽ መኖር ካልጀመርኩኝ እያንዳንዱን ሚስጥርሽን እናገራለሁ በማለት እያስፈራራቻት ትገኛለች። ቃል አሁን ላይ ሁለት ጭንቀቶች መጥተውባታል። አንደኛው በኃይሉ ነው። ሁለተኛዋ ደግሞ ሄለን ናት። ሲቀጥል ደግሞ ሳሚም እኔንም እንደ በኃይሉ ሳታሳስረኝ የሆነ ነገር ማድረግ አለብኝ፣ 300,000 ብር ከሰላም እንደተቀበልኩኝ አውቃለች ማለት ነው። እቺ ተንከሲስ እያለ ይገኛል። ሌላው አስደሳቹ ነገር እንግዲህ ዳግም ወላጅ እናቱን በሳሚ አማካኝነት አግኝቷል ማለት ነው። ወይዘሮ ገነት የዳጊ እናት መሆኗ ታውቋል። ታዲያ ይህንን ሲያረጋግጥ ዳግም ከምንም በላይ የደስታ እንባ ነው ያነባው። እንባውም መቆጣጠር ነው ያቃተው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት ጋብዛለሁ። እንግዲህ ተወዳጁን አደራ ድራማ ቀጣዩን ክፍል ወደ እናንተ ይዤ መጥቻለሁ። እስከ መጨረሻው ተከታተሉ። ቃል ምን ገጠማት፣ በኃይሉስ እንዴት ተፈታ የሚለውን ነገር አብረን የምናይ ይሆናል። በኃይሉ እንግዲህ ከእስር ቤት ተፈቷል። ቃልን ደግሞ እያፋጠጣት ይገኛል። ምክንያቱ ደግሞ ያሳሰረችው ቃል እንደሆነች እሱ እራሱ አውቋል ማለት ነው። ቃል እንግዲህ በኃይሉን በማሳሰሯ በጣም ተጸጽታለች። ይሄ ደግሞ ለምን ከተባለ በጣም ብዙ ጣጣዎች ወደ እሷ ህይወት መጥተዋል። አንዱን ጣጣ አለፍኩኝ ስትል ሌላ ነገር እየተከተላት ይገኛል። በኃይሉን ማሳሰር አልነበረብኝም። እሱን ካሳሰርኩ ጀምሮ ይኸው ችግር አያጣኝም። አንዱ ችግር ካለፍኩኝ በኋላ ሌላኛው ችግር እየመጣብኝ ነው። ምን አይነት የማረባ ሴት ነኝ እያለች ራሷን እየወቀሰች ትገኛለች። ምንም ማድረግ አይቻልም። እንግዲህ ያስቀድሞ ነበረ መጥኖ መደቆስ ምናምን የሚባል አማርኛ ያለና ቃል የሆነችው ነገር እንደዛ ነው። አልማዝም እንግዲህ በ200,000 ብር አፏን ብታዘጋም ከወዲህ ደግሞ የአልማዝን ስትወጣ ቃል እንግዲህ ጓደኛዋ ሄለን ቤቷ ድረስ መታለች። ከዚህ በፊት ታዲያ ሄለን ምን ብላታለች? ከዚህ በኋላ ወደዚህ የምመጣው ያንቺን ሚስጥር ለመናገር ነው። ይሄንን የሚያክል ትልቅ ሚስጥር ነግራኝ ጨራሽ እኔን ደግሞ እንደ ውሻ ከቤት አፍለፍልፋ ታባርረኛለች። ምን አይነት የማትረባ ልጅ ናት! አሁን ሁሉም ነገር ያበቃል እናገራለሁ በማለት ነበር ወደ ቤት የመጣችው። ታዲያ ሄለን ወደ ቤት ስትመጣ ከሰላም ጋራ ቃል ድንግጥ ክው ነው ያለችው ማለት ነው። ክው ቆማ የምትለው ነገር እንግዲህ ሰው ጓደኛው ሲመጣ ሰላም ይላል፣ ደስ ይለዋል። እሷ ግን ጓደኛዬ ናት ሄለን ብትልም ሚስጥር ስለተያዘባት ያንን ሚስጥር ልታወጣባት እንደመጣች ስለተረዳይ በጣም የደነገጠችው። ታዲያ ሰላም ይሄ ጉዳይ በጣም ግራ አጋብቷታል። ምን ሆነሽ ነው ቃል ደንግጠሻል እኮ ብትባልም አይ በድንገት ስለመጣሽ ነው ምናምን እያለች እንግዲህ ነገሮችን ያው ታስቀይሳለች ማለት ነው። በስተመጨረሻ እንግዲህ እቤት ቁጭ በይ ምግብ ላምጣልሽ ልጄ ስትል እንግዲህ የልጇ ጓደኛ ስለሆነች ሰላም ልጄ ነው እያለቻት ያለችው። አይ ማሚ የሆነ መሄድበት ቦታ ነበረ፣ እንደውም ብቻዬን ከመሄድ በቃ ከሄለን ጋር ልሂድና እኔ ውጪ ምግብ ልጋብዛት ነበረ ስትል የነበረው። ይሄንን የምታደርገው ቃል እንግዲህ ሚስጥር ይነገራል ብላ ስለፈራች እንጂ እሷን ውጪ መጋበዝ ፈልጋ አይደለም። እዚህ በልታችሁ አብራችሁ ትወጣላችሁ ምግብ ነው እንግዲህ ያለቻት ሰላምና ከቤት የተሻለ ምግብ እኔ ውጪ ብጋብዛት ይሻላል ነው እንግዲህ የቃል መልስ ደግሞ። እና እንደዛ ይሻላል ወይ ስትባል እንግዲህ ምንድን ነው ያለችው ሄለን? አይ እኔ ቤት ነው ምግብ መብላት የምፈልገው ማዘሯ ያንቺ ምግብ አምሮኛል፣ እንደውም ያኔ እዚህ ቤት ምግብ በልቼ ከሄድኩኝ በኋላ የዛ የምግቡ ቃና እስካሁን ድረስ ትዝ ይለኛል እና እዚህ ነው መብላት የምፈልገው፣ አይ እዚህ እበላለሁ ነው ያለችው። ማሚ እኮ አይደለችም የምትሰራው እኮ ብሌን ናት። ከዛ የተሻለ ምግብ እኔ ውጭ ልጋብዝሽ ብትባልም እሺ ልትል አልፈለገችም። ይህን ሁሉ ውትወታ የምትወተውተው ቃል እንግዲህ ከቤት ቶሎ እንድትወጣላት ነው። ምን ያለበት ምን አይችልም ነው እና ምንም ብትለፈልፍም ሄለንም ደግሞ እሺ ልትላት አልፈለገችም። ምንድን ነው እሱ? ቆይ አንቺ ምን አስበሽ ነው
እዚህ እንዳልቀመጥ ያልፈለግሽው ለምንድን ነው? ስለ አንቺና ስለ ብሌን እንዳላወራ ፈልገሽ ነው አይደል? ለምን ነው እንድቀመጥ አልፈለግሽም? ብቻ እዚህ ስለመጣው ደስ አላለሽም? ስለ ብሌንና ስለ አንቺ የምናገር መስሎች ከሆነ አልናገርም ብላ ነው እንግዲህ ሰላም ባለችበት ያፈረጠችው። ሰላም እዚህ ጋር እንግዲህ አስተዋይ ብትሆን ስለ ብሌንና ስለ አንቺ ሲባል እንግዲህ ብሌንና እሷ ምን ብላ መመርመር ነበረባት። እንግዲህ ምን ልትነግሪኝ ፈልገሽ ነው? ምን እንዳትነግሪኝ ፈልጋ ነው? እስኪ ንገሪኝ፣ ምንድን ነው ነበር ስትላት የነበረው። አይ ማሚ ስትቀልድ ነው። ሄለን እኮ ከልጅነቷ ጀምራ እንደዚህ ነው የምትቀልደው፣ ቀልደኛ ስለሆነች ነበር እያለች ያለችው እና አዎ እየቀለድኩኝ ነው ማዘሯ ነው ያለችው። እንግዲህ ምክንያቱም እየቀለድሽ ነው አይደል ስትላት እንግዲህ ቃል ቶሎ ነገሩን መለስ አድርጋ አዎ እየቀለድኩኝ ነው ማዘሯ፣ ምንም ማውራት ፈልጌ አይደለም፣ ዝም ብዬ ነው ያለችው። አንቺ ግን እንደዚህ እናቴ ፊት እንደዚህ አይነት ቀልድ ትቀልጃለሽ? የሚቀለደውን እና የማይቀለደውን አታቂም እንዲህ ሄለን፣ አሁንም በቃ እንደ ድሮ እንደ ልጅነትሽ ያደርግሻል በማለት እንግዲህ ነገሮችን በማለባበስ ነው ያሳለፈችው። እንግዲህ ምግቡ እስከሚመጣ እየጠበቁ ነበረ። በመሀል ብሌን መታ እነሱ ጋር ሰላም የቃል ጓደኛ ነው ያለቻት። ከዛ እንግዲህ ብሌን እንኳን መጣሽ እንዲያውም ምግብ አንጭልን ስትባል እንግዲህ እሺ ግን ምግቡ ትንሽ መሞቅ አለበት ነው ያለችው። እና ጭራሽ ገና ምግቡ ይሙቅት ያለሽ እስካሁን መስሰሪ ነበረ ከጎረምሳ ጋር ወዲና ወዲያ እየዞርሽ ገና ምግብ ይሙቅት ይናለሽ ነበር። እንግዲህ ቃል እንግዲህ ልክ ማዳም ነው ያጫወታት ማለት ነው። ያው የኢትዮ ማዳም እንደዛ እያጫወታት ነበረና ኧረ ቃል ተረጋጊ፣ እንደሱ አይባልም ልጄ ምን ሆነች ነው ነበር ስትላት የነበረው። አታይም ጥፋቷ ስለሆነ ነው እንደዚህ ዝም ያለችው። እናቴን ጠይቃለሁ እያለች አንቺን እያስፈቀደኝ ከቤት ትወጣለች። ነገር ግን እናቷን አይደለም የምትጠይቀው፣ የዳግምን ትከሻ ይዛ ወዲና ወዲያ ስትዞር ነው የምትውለው። ማሚ አንቺ እናቷ ጋር የምትሄድ እየመሰለች ነው በማለት እንግዲህ ከፍና ዝቅ አድርጋታለች ብሌንን። ብሌን እንግዲህ ዝም ብላ ነው የቆመችው። ያው ከዳግም ጋር እናቷ ጋር ሄደ ነበረ። ዳግም እና ብሌን ያው ይዋደዳሉ፣ እርግጥ ነው። ይሄንን ደግሞ ቃል በጣም ነው የማትፈልገው። ምክንያቱም ቃል ዳግምን የራሷ ማለት ትፈልጋለች። ለዚህም ነው እቺ ገረድ እያለች እኔ መፈቀር ያለብኝ እንጂ ገረድ እንዴት ትፈቀራለች ነው ያለችው። የሚገርመው ፍቅር በሀብት ብዛት የተወሰነ የሚመስላችሁ ሰዎች እንዴት ናችሁ? ደህና ናችሁ እንላለን ማለት ነው። አንዳንድ ሰዎች ሀብታም ስለሆኑ ገንዘብ ስላላቸው የሚፈቀሩና የሚወደዱ ይመስላቸዋል። ፍቅርና ገንዘብ ያው በጣም የተለያየ ነገር ነው። ምናልባትም ገንዘብ ታይቶ የሚመጣ ፍቅር፣ ገንዘብን ብሎ የሚመጣ ወንድም ሆነ ሴት ያ ገንዘቡ ሲያልቅ ያ ፍቅር ደግሞ በዛ በገንዘብ ልክ ስለሆነ ይቋረጣል ማለት ነው። ስለዚህ ትክክለኛ ከልብ የመነጨ ፍቅር የሰው ማንነት ላይ ያተኮረ፣ የሰው ልብ ላይ ያተኮረ፣ የሰው መልካምነት ላይ የሚያተኩር ልክ ዳግም ብሌንን ሲያፈቅራት ከቃል በብዙ ነገር ስለምትሻል ነው ብሌን እንግዲህ ያፈቅራት። ያው የራሱ መስፈርት ይኖረዋል። ብሌን ምናልባትም የሰው ቤት ሰራተኛ ናት። ኦፍኮርስ ስራ ያለው ሰው ሁሉ ሰራተኛ ነው። የቤት ሰራተኛ መሆኗ ደግሞ በወንዶች እንዳትፈቀር ሊያደርጋት አይችልም ማለት ነው። መልካምነቷ፣ ስብናዋ በቃ የሆነች ኩል የሆነች ሴት ናት እና በሁሉም ወንዶች ዘንድ እንዲያውም ከቃል በተሻለ መፈቀር እና መወደድ የምትችል ሴት ናት ማለት ነው ብሌን። ከቃል በተሻለ ለምን ትፈቀራለች? ለምን ትወደዳለች ካልን እንግዲህ ቃል የሰዎችን ሕይወት በማበላሸት ነው የምትታወቀው። ያለ ቦታዋ እንግዲህ ልጅ ሳትሆን ሰላም ቤት ገብታ ልጅ ነኝ ብላ ተንኮል እየሰራች እየዋሸች ነው የምትገኘው። ብሌን ደግሞ በዳግም ሕይወት ውስጥ እንግዲህ ያለው አመለካከት እሱን ለማዳን ብላ ከዚህ በፊት እሱ የሰረቀውን ፍላሽ እኔ ነኝ የሰረኩት ብላ ሕይወቷን አሳልፋ የምትሰጥ ሴት፣ የአንዱ ጭንቀት የሚያስጨንቃት፣ ሰዎችን በመርዳት የምትታወቅ ናት። በተቃራኒ ደግሞ ቃል የሰዎችን ሕይወት ማበላሸት፣ የሰዎችን ስም ማጥፋት፣ በዛ ላይ ስትናገር የተረጋጋ ማንነት የላትም። በቃ አስተሳሰቧ ጥሩ አይደለም። ይችኛዋ ደግሞ እዚህ ጋር የተረጋጋች ሴት ናት። ስለዚህ የዳግም ምርጫ የሆነችው ብሌን ናት ማለት ነው። እኔ ገንዘብ ያለኝ ሴት እያለውኝ እንዴት ገረድ ያፈቅራል ለሚለው ጥያቄ
ገንዘብና ፍቅር ሊገናኙ አይችሉም። ቃል እንግዲህ ተሸውዳለች። ለዛውም ገንዘብ አለኝ ብላ የምታስበው እንግዲህ የሰላም ልጅ ነኝ በማለት የሀብታም ልጅ ነኝ ነው እንግዲህ እያለች ያለችው። ያው ይሄም ደግሞ አንድ ቀን ይቋረጣል። በሰቀቀን ነው አሁን ላይ በተለይ ያለችበት ሁኔታ ከምንም በላይ በጣም ከባዱ ጊዜ ላይ ደርሳለች። ህይወቷ በሙሉ በውሸት የተሞላ ነው። እንግዲህ በማስመሰል እና በውሸት የተሞላ ህይወት ሁሌም ቢሆን እየደነገጠች ነው የምትኖረው እንጂ ደስተኛ ሆና አትኖርም ማለት ነው። ከዚህ ብዙ ነገር ልንማር እንችላለን። በውሸት መንገድ የምንሄድ ከሆነ፣ በማስመሰል መንገድ የምንሄድ ከሆነ ህይወታችን በሙሉ ደስተኛ ሊሆን አይችልም። ስለዚህ እውነትን ተናግሮ የመሸበት ማደር አይደለም። ለእውነት ብለን በእውነት መንገድ ቆመን ሁሌ ደስተኛ ሆነን መኖር ነው እንጂ ገናው በውሸት የተመሰረተ ነገር ላይ ዛሬ ተነቃብን፣ ነገ ተነቃብን፣ እከሌ መጣ አጋለጠን፣ ዛሬ ተዋረድኩኝ እያሉ ልክ እንደ ቃል የሆነ ችግር ሲመጣ ያንን ችግር ለመፍታት ሌላ ተንኮልና ወንጀል አሁንም ያንን ሌላኛው የመጣውን ማለት መጥፎ ነገሮች ሲመጡ አሁንም እነዛን መጥፎ ነገሮች ለማሸነፍ ሌላ መጥፎ ነገር፣ ሌላ ወንጀል፣ ወንጀልን በወንጀል ጥፋትን በጥፋት እንግዲህ እያበዛች ሄዳ ትልቅ ጥፋት ላይ ደርሳለች ማለት ነው። አሁን ላይ ዳግምም ሳሚም እሷ የሰረቀችውን የበኃይሉን ፍላሽ ዳግም እንዲያመጣልኝ አደርጋለሁ፣ ዳግም ይሄንን ሊያመጣልኝ ይገባል ብሏል። እሷ እንግዲህ በፍላሽ ነው አንደኛ እያስፈራራች ያለችው። ምክንያቱም የበኃይሉ ፍላሽ እሷ እጅ ስላለ እሱ እንዲታሰር አድርጋለች። ቀጣይ ደግሞ ሳሚም ከበኃይሉ ጋር ወንጀል ስለሰራ ያ ፋይል እሷ ጋርም ስላለ ሳሚም ልታሳስረኝ ትችላለች የሚል ፍራቻ ስላለበት ዳግምን ተጠቅሞ እንግዲህ ፍላሹን ለማሰረቅ ዝግጅቱን ጨርሷል ማለት ነው። ሳሚ በአንድ ጎን ብሌንን የራሱ ማድረግ ይፈልጋል። ብሌንን የራሱ ካደረገ በኋላ ደግሞ የብሌን እናት ሰላም እንደሆነች ለመናገር እንግዲህ አስበዋል ማለት ነው። ስለዚህ ያኔ ቃል ያበቃላታል ማለት ነው። ለዛውም ወይ ሄለን ትነግራታለች ወይ ደግሞ ሳሚ ቀድሞ ይነግራል። ከሁለት አንዱ። ሳስበው ግን ሳሚ የሚናገር ነው የሚመስለኝ እኔ። ይሄ ደግሞ የሚያደርገው በኃይሉን ለመበቀል። ሳሚ ከዚህ በፊት ተናግሯል። የልጅነቴን ህይወት እንዳጨለምክብኝ፣ ቤተሰቦችን እንዳሳጣኸኝ፣ ያለህን ነገር ሁሉ ነው የማሳጣክ ብሎታል። እና ስለዚህ ብሌንን ደግሞ የራሱ ፍቅረኛ ካረገ ሞር ብሌንን ይወዳታል እና ስለሚወዳት እናቷን አታ ስትሰቃይ ማየት አይፈልግም። በእርግጥ ደግሞ ብሌን እሱን ልትወደው አትችልም። ምክንያቱም ዳግምና የምትወደው ከዳግም ጋር ደግሞ የፍቅር ሪሌሽንሽፕ ጀምረዋል። መቼስ ከዳግም ተለይታ ሳሚን ታፈቅራለች ማለት በጣም ከባድ ነገር ነው። በምን ምክንያት አድርጎ የራሷ የእሱ ሊያደርጋት እንደሚችል አናቅም። ቃልን እንግዲህ ብሌንን እንደምንም ብለሽ የኔ አድርጊልኝ፣ የኔ እንድታደርግልኝ እፈልጋለሁ እያላት ነው። እሷ መሞክራለሁ እያለች ነው። የምትሞክረው ደግሞ ዳጊን ለራሷ ለማድረግ ይረዳታል። ግን ዳጊ መቼም ቢሆን እኔ አንቺን ላፈቅርሽ አልችልም፣ እኔ ማፈቅረው የምወደው ብሌንን ነው፣ ከብሌን ውጭ ሌላ ሰው አልፈልግም ብሎ ነግሯታል። እሷ ግን እነሱ ሁለቱን ለማጣላት እየሞከረች ነው የምትገኘው። ቢጣሉም የሆነ ሰዓት ላይ ይታረቃሉ። አሁን ደግሞ ትልቁ አድቫንቴጅ እንግዲህ የብሌን አሳዳጊ እናት፣ የሳሚ እናት፣ የዳግም እናት መሆኗ። በቃ ቢጣሉም እንኳን በእናታቸው ምክንያት ይገናኛሉ። ተራርቀው ተለያይተው ሊለያዩ በጭራሽም አይችሉም። ወይዘሮ ገነት እንግዲህ ዳግም ልጇ እንደሆነ ለተወሰነ ጊዜ አታውቅም። ይሄ ደግሞ ይደበቃል፣ ሚስጥር ነው ተብሏል። ሚስጥር የሚሆንበት ምክንያት ደግሞ እናትና ልጅ መሆናቸው ሁለቱ ከታወቀ በኃይሉ ሊገላችሁ ይችላል ሁለታችሁንም። ስለዚህ ይህንን ነገር በሚስጥር መያዝ አለብክ ብሎታል ሳሚ። ታዲያ ግን የዳግም ደስታ ወደር የለውም። እስር ቤት ሄዶ እንግዲህ እናቴ እያለ ነበረ። እናቴ ደህና ነችልኝ እያለ ነበረ። መቼም እንግዲህ ስሜቱን ተቆጣጥሮ ዝም ይላታል ማለት ከባድ ነው። ወይ ደግሞ እሷ እናቴ ሲላት መጠራጠሩ አይቀርም ብዬ አስባለሁ። ይሄ ልጅ ከመቼ ወዲህ ጀምሮ ነው እንደዚህ እናቴ እማዬ ሊለኝ የቻለው ማለቷ የማይቀር ነው።
ብሌንም እንግዲህ ሚስጥር ጠብቃለሁ አልናገርም ብላለች። ይሄ የሚደረገው ያው ለእነሱ ደህንነት ሲባል ነው። እስከ መቼ ነው የምንደብቃት? እስከ መቼ ነው የማታውቀው ብላ እንግዲህ ብሌን ጠይቃለች። ከዚህ ከተማ እዣችሁ ሁለታችሁንም እሄዳለሁ፣ ሌላ ከተማ እንቀይራለን፣ ከዛ በኋላ በነፃነት ደስተኞች ሆነን እንኖራለን፣ እናንተን እጠብቃችኋለሁ ብሏል። እንግዲህ እናቱንም ይጠብቃል። ግን አጋጣሚ በጣም ነው ደስ የሚለው እውነት ለመናገር ወይዘሮ ገነት እንግዲህ ብሌንን እንደ ልጇ አይታ አሳድጋታለች። ልጇን ደግሞ ዳግምን አላሳደገችውም። በስተመጨረሻ እንግዲህ ልጇ ያሳደገቻት ልጇና የወለደችው ልጇ ጓደኛሞች ሆነው ፍቅረኛሞች ሆነው በጣም ነው ደስ የሚለው። ምክንያቱም ለመጋባት ምንም የሚከለክላቸው ነገር የለም። ብታሳድጋትም ያው በስጋ ስለማይዛመዱ የበለጠ እንደውም ሁለቱም ልጆቿ ናቸውና ጥሩ ነው የሚሆነው ብዬ አስባለሁ። እንግዲህ ቀጣዩ ክፍል ምን ሊሆን ይችላል የሚለውን አብረን እናያለን። ስለነበረን ቆይታ አመሰግናለሁ። ባይ ባይ።